እነዚህን ሶስቱን ሰዎች ግን ትልልቅ የመሰረተ ክርስቶስ አገልጋዮች አገደች አይደለም የተባለው፣ ሰረዘች ነው የተባለው። ሰረዘች ነው የተባለው። ከአባልነት መሰረዝ ማለት ደግሞ ኦፊሻሊ ምን እንደሆነ መቼም ወተት ከለሩ ነጭ ነው ብዬ አልነግራችሁ። በአግባቡ የሚቃወሙ ሰዎችን፣ ግብረ ሰዶምን የሚቃወሙ ሰዎችን ከመሰረተ ክርስቶስ ከኢትዮጵያ መሰረተ ክርስቶስ አብያተ ክርስቲያናት ውስጥ ህብረት ሰረዝን ከተባለ መሰረዝ ማለት ምን ብዬ ላስረዳችሁ? በ1996 በ1995 በ1997 ለኔ ዶክተር ወጣት ማስወረድ የለበትም የሚል ትምህርት ሲያስተምር ነበረ። ፓስተር ደሞዝ በፕሮቴስታንት ቤት ውስጥ የጋብቻ ትምህርት በማስተማር ይታወቃል አይደል? በፕሮቴስታንት ቤት ውስጥ ፓስተር ደሞዝ በምን ይታወቃል? የጋብቻ ትምህርትንና ፕሮቴስታንት ከፕሮቴስታንቱ ጋር እንዴት መጋባት እንዳለበት በተለይ ትምህርት በተዘጋ ያቺ ሁለት ወር ላይ የአብያተ ክርስቲያናት ወጣቶች ተሰብስበው እንደ ኢትዮጵያ በአንድ ቸርች ውስጥ በየሀገሩ በየከተማው ይህ ኮርስ ይሰጥ ነበረ። ከሚሰጡት መካከል አንዱ ዶክተር ነው። ቀጥሎ ደግሞ ፓስተር ደሞዝ ነው። ፓስተር ደሞዝ አውሪ የምትወጁ ጴንጤ ያለው መንገድ ላይ ሲሄድ አውሪ፣ አትፍሪው፣ ወድሃለሁ በይው እያለ ዝሙትን ቸርች ውስጥ እንዲለማመዱ አስደርጓል። ይታወቃል። ወድሃታል፣ ለምን ሌላው ቤተ እምነት ያገኛታል? አንተ መንገድ ላይ ያዛትና እወድሻለሁ በላት፣ ጡትሽ ያምራል በላት እያለ ማለትም እነዚህ የዚህን አገልግሎት አለማመድ እነዚህን ወጣቶችን እነዚህ ኮረዳዎችን አይተን ጡታችሁ ያምራል የማንልበት ምን አይነት ምክንያት አለን? ለምሳሌ ያክል ሴቷ የወንድ ልጅን ሱሪ ለብሳ እንደኔ አይነት ቲሸርትን አድርጋ የወንድ ልጅን ቲሸርትን አድርጋ ጡት ማስያዣውን አውልቃ ጡቷ እየዘለለ እያየሁኝ እንዴት ነው ጡትሽ ያምራል ማለት ነው? ይኸው ማስረጃ ላሳያችሁ። ይኸውልኝ ጡቷ አሜት አይደለም፣ ይኸው ቸርች ውስጥ ነው ያየው። እንደነዚህ አይነት ወጣቶች ኮረዳዎች ጡታት ማስያዣውን ልቀው በጸሎት ወይም በዝማሬ ሲዘሉ የወንድ ልጅን ቲሸርትን አድርጋ የወንድ ልጅን ሱሪ አድርጋ ስትዘል ምን ብለ ጠይቃት ነው ያለው ፓስተር ደሞዝ። በቃ ጡቷ የሚያምር ከሆነ ጡትሽ ያምራል በላት መንገድ ላይ፣ ሌላው አያድንቃት፣ አንተ አድንቃት። ቆይ ወዴት ነው እየሄደ ያለው ጉዳዩ ሲባል እንደነ ዶክተር አይነት ደግሞ በድፍረት በ1995 መቂ መሰረተ ክርስቶስ መጥቶ ይሄንን ትምህርት አስተምሮናል። ግብረ ሰዶምንና ማስወረድን ኃጢአት መሆኑን በአግባቡ ተናግሯል። ለምን ቢባል ሰው እንዲበዛ መጽሐፍ ቅዱስ ምን ፈቅዷል? ብዙ ተባዙ ምድሪን ሙሉ ያገኘሃትን ሴትን ዝም ብላ አስወርድ ማለት አይደለም። ጋብቻ መልካም ነው መኝታውም ቅዱስ ነው ስለሚል ጋብቻ መልካም መኝታውም ቅዱስ ስለሆነ ካገባሃት ሴት ጋር አብረህ ተኝተህ ዘርን እንድትቀጥል ያስደርጋል ማለት ነው። ማለትም ዘር ካልቀጠልክ ደግሞ መጽሐፍ ቅዱስ ሲናገር ሰውነትን ሕያውና ቅዱስ መስዋዕት አድርገህ ምን አድርግ? ለእግዚአብሔር አቅርበለት ነው። በቅድስና ኃጢአት ሳትሰራ፣ ሳትዘሙት፣ ሳትባልግ ከተለያዩ አይነት ሴቶች ጋር አብረህ ሳትተኛ ክብርህን ጠብቀህ ሰውነትን ሕያውና ቅዱስ መስዋዕት አድርገህ ለእግዚአብሔር ማቅረብ ነው የሚጠበቅብህ ማለት ነው። ተሙ አንድ ጥያቄ ነበረኝ። ቅድም ያሳየን ቪዲዮ ላይ እዛ ቪዲዮ ላይ ሴት ለሴት እንግዲህ አይ ቲንክ እንትን ላይ ነው ቢሮ ላይ ነው አይደለ? የሆነ ቤተክርስቲያን ቢሮ ውስጥ ነው፣ እዛው ቸርች ውስጥ ነው ቢሮ ነገር አለ እዛ ውስጥ ነው። እና ሲያጋቧቸው ቀለበት ሲያደራርጓቸው ይህ ቪዲዮ አይ ቲንክ በጣም የቆየ አይደለም። የካሜራ ጥራቱንም ሳየው የቆየ አይደለም። የድምፅ ጥራት ነው ችግሩ። የድምፅ ጥራት ነው እንጂ ካሜራው ጥራቱን ስታየው በጣም የድሮ ቪዲዮ ነው እንዳይባል የድሮ አይደለም። ያ አሁን ላይ ነገር አለ ማለት ነው። በፕሮቴስታንት
የተለያየ አይነት አመለካከት ነው ያላቸው። ይሄ ቤተክርስቲያን ይታወቃል አሁን ያጋቡበት። ይሄ ፓስተሩ ይታወቃል። ይህንን ቪዲዮ ያወጣው ራሱ ይኸው ዶክተር ነው። አንዱ የተቃወመው ከቤተክርስቲያን ተሰረዘ የተባለው እሱ ነው ያወጣው። ዜዶ ሚውት አድርግ ስልክህን ድምፅህን እና እሱ ነው ያወጣው ይህንን ሀሳብ። ቀጥሎ ይህን ብቻ አይደለም፣ አምላከ እስራኤልን ወይም ደግሞ ኢየሱስ ክርስቶስን ሰይጣን ነው ብሎ የሚያስተምር ሁሉ ትምህርት አላቸው። እዚህ ላይ ቆይ በቃ እያወራን ያለ ነው። ሚውት አድርገን ተቀመጥ ከሆነ ያዳምጥ፣ ካልሆነ መውረድ ትችላለህ። ለሱ ነው የመለስኩለት። ምንድነው ጴንጤ አሁንም ግብረ ሰዶምን ሰፖርት ለማድረግ የምትሮጡት ነገር በጣም ነው እኔ እሱን ሰፖርት አላደርግም። ታውቃለህ፣ ይናደርግ ከሱ ጋር ነው እያወራ ያለው። አትናደድ አደርጋለሁ። አትናደድ እንድታወርደኝ ስለማልፈልግ ግን እዚህ ላይ ቆይ ማለት ነው። አስተምሮ ላይ ሳትገባ እዚህ ላይ ቆይ እቀጥላለሁ። አስተምሮ ላይ ነው የኔ ጥያቄ መልስልኛ። የአንተን ጥያቄ የጠየቀው በትምህርት ሳይሆን በዚህ ነው የጠየቀው። በትምህርትም ሄድብሃለሁ እንጂ ኢየሱስን ሴጣን ነው ብለህ የደፈርክ እህትህን መድፈር ምን ያቅትሃል? ወዳጄ ሚውት ታደርጋለህ ወይስ ትወርዳለህ? አንድ ጊዜ ወይ ለአንተ ልመልስልና እሱ ይመለሳል። ቻው ዜዶ። ምን ይንጫጫብኛል? እኔ ይሄንንም ለመቃወም የሚመጣ ሰው ይገርመኛል። ኢትዮጵያዊ እኮ ነን እኮ ቢያንስ ሰሜ እናት አፌር ቲብላ አንቴን ካልገደልኩ ሄደህ እንትንህን ግደል፣ ሰፈርህን ግደል። ዝንብ እመስልሃለሁ እንዴ ስታይ? ተመስገን ነኝ። አንቴን ራስህን ግደል ሄደህ እና አምላክን ኢየሱስ ክርስቶስን ሰጥኗል ብሎ የሚያስተምራል። ቸርቹ ተልኮ ለትውልድ ይባላል። የሐዋርያው ዘላለም ቸርች ነው። ሌሎችን አባሪዋለች እንግዲህ አገልጋይ ነች። መድረክ ላይ አንቀጠቀጠች ይገባል ነው እኮ ማለት መንፈስ በቃ መንፈስ ቅዱስ ገባ የሚታወቁ ሰዎች ናቸው። ስማቸውን በጠራ ሰው መነጋገሪያ የሚያደርገው። ስለዚህ ይቅርብንና አሁን እንዲሁ ተሰውሮ ልናገረው። ከዛ በኋላ የሚታወቁ ሰዎች አንቺ ነብይ ነህ አንቺ ውስጥ ያለው ግን ልጅቷ በኋላ ስትነግረኝ እኔ እጠራጠራለሁ ራሴን አለች። እና ስትነግራቸው ግን ምን ይሄን የመሰለ ጸጋሽ ነው ቁጭ ብሎ እንዲህ ሲሆን እንዲህ ነው የሚሏት እሷ መንፈስ እንደሆነ ግን አላውቅም ማለት ነው። እነሱም አልተገለጠላቸውም ብዬ አምናለሁ አሁን ሳስበው። ከዛ በኋላ ግን መንፈሱ ከወደቀ በኋላ የነዛ አብረዋት የመጡት ለቀቃቸው መንፈስ። ብዙ የሚታወቁ ሴቶች ተውን ስማቸው ባልጠራው ጥሩ ነው። ለቀቃቸው ብቻ እና ለቀቃቸው። ከለቀቃቸው በኋላ ለቋቸው እግዚአብሔርን አመስግነው ሲያው ያው ትንሽ እሷም ጮሆ እንዲወጣ አደረኩና ያው ትንሽ ብዙም አይደለም እንዲወጣ አረኩና በቃ ያው ጸጋው እንዳለ እንዲያምኑ ብዬ አመስግኝ አልኳት። ቆማ አመስገነች። ከዛ በኋላ ጠሯት ወደኋላ። እሷ አሁን ማልቀስ ጀምራለች። ከዛ በኋላ እሱ ከሸኛል በኋላ ናውጣል መንፈሱ በደንብ አድርጌ መጸለይ ጀመርኩ። መንፈሱ እስከሚለቃት እና መንፈሱ የተናገረው ነገር ትልቁን ነገር ልናገር። መንፈሱ ምን አለ? እንትነች አለ እነዚህ ሴት በተመሳሳይ ጾታ የሚገናኙ ወይ ሴትና ሴት እንደሱ እና በጣም ከባድ ነበር ያ ነገር። እና በጣም እቃኔ አዘንኩ በነገር በጣም ደነገጥኩ። ያ ሁሉ ህዝብ ያሳዝናል። ያ ሁሉ ሴት ከዚህ መንፈስ ተካፋይ ሆነ እና ታገኛቸዋለች እንዴ ብዙዎቹን ታገኛቸዋለች። እንደ ገብቷል አይደለ? ያ ብዙ ሴቶች እቺም እኮ አገልጋይ ናት። እቺም የፕሮቴስታንት እምነት አገልጋይ ናት። አገልጋይ ናት፣ ፓስተር ናት፣ ታዋቂ ፓስተር ናት። እቺ ግን ያቺ ስሟ መጠራት ያልተፈለገባት ነብይ ወይም የስክሪን ያለ ቲቪ ቻናል ያላት ከብዙ ሴቶች ጋር አብራ ትተኛለች ነው። ሌዝቢያን ናት። ሚስት እሷ እንደባል ሆነች እኮ በቃ እነሱ እንደሚሰሩ እሷ ውስጥ የገባው መንፈሱ ወንድ ነው። ከዚያ ሌሎቹን ሴቶች ደግሞ እንደ ሚስት አርጎ ይጠቀማል። ዋው እሷ ሴት ናት በአካሏ ግን መንፈሱ እንደ ወንድ ሆኖ ውስጡ አገባ። ከዛ ሴቶችን መጥበስ፣ ሴቶችን መያዝ እና እሷ ስትጸልይላቸው መንፈሱ ይገባል። ከዚያ ምንም ድርድርም የላትም የለውም። ገብተዋል።
እጅጭና ስትጸልይላቸው የሌዝቢያን መንፈሱ ይገባል። አገልጋዩ ላይ ያለው የወንድ መንፈስ ነው። ከዛ በኋላ ከአንዳንድ መቶ አብረው ይተኛሉ ነው። ይሄ ነው። ቀጥሎ ልነግር ነው ዩዬ መሰረተ ክርስቶስ የኢትዮጵያ መሰረተ ክርስቶስ 3 አገልጋዮችን አግዳለች ኢትዮጵያ ውስጥ። እነዛ አገልጋዮች የሚታወቁት ግብረ ሰዶምንና ማውረድን የሚቃወሙ ናቸው። እነዚህ አገልጋዮችን መሰረተ ክርስቶስ ለምን ተቃወመች? ለምንስ ደግሞ ከአባልነት አገደቻቸው? አይደለም ሰረዘቻቸው ነው። መታገድና መሰረዝ ይታወቃል። መሰረዝ ማለት አባረረቻቸው። በቃ ከዚህ በኋላ እነዛ ሰዎች የመሰረተ ክርስቶስ ሰዎችም አይደሉም፣ አናውቃችሁም፣ ሰርዘናችኋል ነው። መታገድ ግን የጽሞና ጊዜ ተሰጥቷቸው ይመለሳሉ። እነዚህ ሰዎችን ደግሞ ራሳቸው የፕሮቴስታንት አገልጋዮች ናቸው የተናገሩት። በነገራችን ላይ ወንድምየው አሁን እኔ አንድ ነገር ምነግርህ ተሙ፣ እቺ የተናገረችው አገልጋይ ናት፣ የፕሮቴስታንት ሃይማኖት አገልጋይ ናት። ያቺ ፓስተር እንደዚህ ሴቶችን በተመሳሳይ ጾታ እየበከለች ሴቶቹን እንዳለ ሌዝቢያን እያደረገች መንፈስ እየከተተች እንዲህ ነገር አሁንም እየሰራች ነው። ስቲል ነው ገባ። ልትቃወማት ወይ ደግሞ ልታጋልጣት አልቻለችም። ይሄ የተናጋሪዋ ፐርሰናል እንትን ነው። እኔ አሁን ሄጄ አጋልጫታ አሁን እንደዚህ አይነት ነገሮች ላይ ሶሻል ሚዲያ ላይ ሲወጡ ግዴታ ታወጣለች የሆነ ሰዓት ላይ እሱን እኮ ነው የምልህ። መጀመሪያ አሁን እሷ እኔ አገልጋይ ነኝ የእውነት ነው የምኖረው ክርስቶስን ነው የምከተለው ብለህ ስር ቁጭ ብሎ ይህን ነገር ሲያደርግ በሃይማኖት ድርጅት ላይ ፕሮቴስታንት ሃይማኖት በጣም ብዙ እንዳይን ነገር ማያውቁ አሉ። ገባክ? አሁን ሁሉም ማለት አንችልም እኮ። እነዚህ ጥቃቅን ሰዎች ግን ሃይማኖቱን ወይ ለማበላሸት ወይ የሆነ ነገር ለማድረግ እንደዚህ ሲያደርጉ ማጋለጥ ነበረባት። እስኪም ጤነኛ አይደለችም ነው ምልክ። ታጋለጣለች፣ ግድ ነው ታጋለጣለች። ይህማ ግዴታ ከሆነ ግን የእነዚህ ሰዎችን መታገድን ላሳየ። ስለ ስሜ በብዙዎች ዘንድ የተጠላችሁ ትሆናላችሁ። ሲጀምር ምን ብሎ ነው የጀመረው? ይህ ፓስተር ነው በነገራችን ላይ ቄስ ነው። የአንድ መካነ ኢየሱስ አገልጋይ ቄስ ነው። አሁን የራሱን ቸርች ከፍቶ ያለ ሰው ነው። ይሄ አሁን የሚናገረው አገልጋይ ነው። ገባዩ አዳም ስለ ስሜ በብዙዎች ዘንድ የተጠላችሁ ትሆናላችሁ የተባለው ቃል ተፈጽሟል። ዶክተር ስዩም አንቲዮኖስ ከኢትዮጵያ መሰረተ ክርስቶስ ቤተክርስቲያን ከአባልነት መሰረዛቸው ታውቋል ማለት ነው። ይህም እንግዲህ ዶክተር ስዩም አንቲዮኖስ የኢትዮጵያ መሰረተ ክርስቶስ ቤተክርስቲያን ከዓለም አቀፉ ሚኖናይት አቻ ተቋማቸው ማለት ነው እና እንዲለዩ ምክንያቱም የተመሳሳይ ጾታ ጋብቻ ፈጽሞ እንዲያወግዙ እና ከተግባራቸው እንዲለዩ ከማህበራቸው እንዲወጡ ወደ ሚዲያ ማጋለጣቸው ይታወሳል። ከዚህ ጋር ተያይዞ ይቅርታ ንስሐ ከመጠየቅ ይልቅ ቤተክርስቲያኒቷ እኚህን ዶክተር በጣም ታማኝ እግዚአብሔር ይባርካቸው በብዙ ኢትዮጵያ ውስጥ እንግዲህ እኔ በ1996 ዓመተ ምህረት ላይ ስልጠና ወስጃለሁ። ብዙ ወጣቶችን ከማስተርቤሽን ከተመሳሳይ ጾታ ጋብቻ ከውርጃ ብዙ ወጣትን ነፃ ያወጣ ብዙ ቤተክርስቲያናትን ያሰለጠኑ በሙያቸውም በስነ ምግባራቸውም እግዚአብሔር ባረካቸው ሰው ናቸው እና ባለቤታቸውም ጭምር ማለት ነው እና በሙያቸው የእግዚአብሔር ክብር ሲገልጡ ቤተክርስቲያንን ደግሞ በቅድስና እንድትመላለስ ትግል ሲያደርጉ መስዋዕት ሲከፍሉ የነበሩ ትልቅ ሰው ናቸው እና እኚህን ሰው ከቤተክርስቲያን አባልነት መሰረዝ ያሳፍራል። እንግዲህ በብዙዎች ዘንድ ይህንን ነው። እነዚህ አገልጋዮች ደግሞ ኤፍሬም ባለጊዜ የሚባል ካወቀው እዚህ ፕላትፎርም ላይ ኤፍሬም ባለጊዜ የሚታወቅ ልጅ ነው። ብዙ ጊዜ የሚያገለግል ልጅ ነው ኤፍሬም ባለጊዜ። የእነዚህን 3 አገልጋዮች መቃወም በጽሁፍ አስፍሯል። ምን ብሏል መሰለ? በአስቸኳይ ይቅርታ ጠይቃችሁ እነዚህን አባቶች ወደ አገልግሎታቸው መልሷቸው፣ ሽልማቱ ቢቀር ጭራሽ ከአባልነት ሰረዛችኋቸው። ይሄንንም ደግሞ እናንተ ትናገራላችሁ ብሎ ይሄንን ራሱ ፖስቶታል ራሱ ፔጅ ላይ። ተሙ ግን ያንተ እይታ እንዴት ነው? ያንተና የልደት ማለት አሁን እነዚህ ሰዎች ተባረዋሉ፣ ለማጋለጥ ስራ ነው የሰሩት። ይህ ነገር ይቁም ወይ ደግሞ ትውልድ ይዳን በሚል ነው የተባረሩት እና ያንተ እይታ እንዴት ነው? እኔ እይታዬ ምንድን ነው? ከምን አንጻር አየው ካልከኝ በግልጽ አንደኛ ቆሮንቶስ ላይ ምዕራፍ 6 ቁጥር 9 ላይ ግብረ ሰዶሞች እግዚአብሔር መንግስት አይወርሱ ስለማይወርሱ ሲጀመር
በሰው የተመሰረተ ሃይማኖቱን ስትሆን ሰው ያባራሃል። እኔን ሰው ተነስቶ ወይም አንዱ ተነስቶ ተመስገን አንተ ኦርቶዶክስ አይደለህም ብሎ ሊያባረኝ አይችልም። ክርስቶስ ኢየሱስ በደሙ የተከላትና በደሙ የመሰረታት ቤተ እምነት ውስጥ እስካሉ ድረስ የሆነ ሰው ተነስቶ ሂድ አንተ አባል አይደለህም ብሎ ሊያባረኝ አይችልም። ቀኖናዋን ጠብቄ ዶግማውን ፈጽሜ ትውፊቷን አምኜ የቤተ ክርስቲያንን ስርዓት ይዤ እስከሄድኩኝ ድረስ ማንም ሰው ተነስቶ እኔን አትወክልም ምናምን ውጣም ሊለኝ አይችልም። ምድነው ለእኔ ስለሆነ ከእምነቴ ጋር አብሬ ይቀጥላለሁ። ይገብቷል። ስለዚህ እኔ ትውልድ እንዲነቃና እንዲያስተውል የምፈልገው ጴንጤ ቤት ገብቶ እንዲቀጥል አይደለም፣ እንድነቃ ይፈልገው። እያደገ የመጣ ባህል አለ። ይህን ባህል እንተወው። ለምሳሌ አክላይ ፕሮቴስታንት ያለው አዳር ፕሮግራም የሚባል ነገር እናውቃለን። አዳር የሚባል ፕሮግራም ላይ ቤተሰብ የሚፈቅድልኝ አዳር ቸርች ሲሆን ነው የሚፈቅዱልኝ። አዳር ፕሮግራም ላይ ሲሄድ ከሌሊቱ 7 ሰዓት ላይ አብዛኛው ፕሮቴስታንቶች ይረዱናል። ከእህቶች ጋር ቆሎና ዳቦ ሻይ መብላት፣ ሻይ እየጠጣን ዳቦዋና ቆሎዋን ይዘን መጫወት እንፈልጋለን ያቺ የረፍት ሰዓት ላይ። አሁን ግን ከእህት ጋር አለ የምትጫወተው፣ ከወንድም ጋር ራሱ ሌላ ነገር ነው እየተማማርክ የምትሄደው። ስለዚህ ትምህርት ወደ ሌላ ነገር እየሄደ ስለሆነ ማምለጫው መንገዱ አንድ ነው፣ ክርስቶስ ኢየሱስን መቀበል። ኢየሱስን ለመቀበል ደግሞ በእውነት ክርስቶስ ኢየሱስ በደሙ የመሰረተባት አንድ ሃይማኖት አለች። ወደ እሷ ኑ ነው የኔ ምልከታ። ያ ነው አንድ አምላክ የሚመለከበት ራሱን በሶስት የገለጠበት የሚመለከበት ወደ አንዲቷ ኑ ነው የኔ ነገር። ተወደዳችሁ ውድ ኦርቶዶክሳውያን እህት ወንድሞቼ ሁላችሁንም እንኳን ለነነዌ ጾም በሰላም አደረሳችሁ። ይህ ጾምን ደግሞ በአግባቡ የበረከት ጾም እንዲሆንልን እመኛለሁ። በዚህ አጋጣሚ ይሄንን ቪዲዮ ሼር፣ ኮፒ ሊንክ፣ ዲዩት አድርጉልኝ። ከዚህ ከወር በፊት ሜኖናይቶች ከግብረ ሰዶም ጋር አብረው ራት እየበሉ እንደሆነ ተናግሬያለሁ። ቀጥሎ ደግሞ ራት መብላት ብቻም ሳይሆን ደግሞ ኢትዮጵያ ውስጥ የመሰረተ ክርስቶስ አገልጋዮች እንደዚሁ የግብረ ሰዶም በውጭ ሀገር ያሉትን ግብረ ሰዶማውያንን ጠርተው አብረው ምግብ እንደበሉ እና አብረው እንደተገናኙ ተናግሬያለሁ። ሁለት ጥያቄ አለ ለፕሮቴስታንቶች። የመጀመሪያው ጥያቄ ፓስተር ጻድቁ አብዶ ወይም ደግሞ የፕሮቴስታንት ፕሬዝዳንት የነበሩት ስለምን ተቀየሩ? ከጀርባው ምን አለ? አሁንም እናንተ ፕሮቴስታንቶች እህት ወንድሞቼ እኔ ከዛ ቤት ስለመጣው እንድትረዱ የምፈልገው ነገር ለምን ፕሬዝዳንቱ ተቀየሩ? ከፕሬዝዳንቱ ጋር የተያዘ ነገር ምን አለ? እሳቸውስ ምን ብለዋል? ኦርቶዶክስ ተዋህዶ ሲሆን ኦርቶዶክስ ኃጢአተኛ አትጠላም። ኃጢአት ነች እና አንድም በምትለብሱት ልብስ በምታደርጉት አካሄድ ወደ ቤተክርስቲያን እንዳትመጣ ብሎ የሚያባርር የለም። ሞር ትውልድ ወደ ቤተክርስቲያን መጥቶ ከክርስቶስ ኢየሱስ ጋር ህብረት እንዲያደርግ ነው እንጂ የሚያስፈልገው። እኔም እላለሁ ደግሜ ግብረ ሰዶምን እቃወማለሁ። እግዚአብሔርን ከሰማይ ከዙፋኑ አነቃንቆ የእሳት ዝናብ እንዲዘንብ ካስደረገው አንዱ ነገር ምንድን ነው? እስኪጸጸት ድረስ ያደረገው ነገር ምንድን ነው? ግብረ ሰዶማዊነት ነው። እኔ ኢትዮጵያዊ ነኝ። ይሄ እኔ ዓላማ። ትውልድ ሃይማኖት ብሎ ከመረጠ ኦርቶዶክሳዊ እንዲሆን፣ ኢትዮጵያዊ ነኝ ብሎ ደግሞ ከቀጠለ ደግሞ በየትኛውም ሃይማኖት ውስጥ ሆኖ ግብረ ሰዶምን መቃወም። የትኛውም ቤተ እምነት ወንድ ለወንድ ሴት ለሴት በኦፊሻል እያጋባይ ስላልሆነ፣ ስለዚህ ይህንን ነው እምነት አተ ካልቀጠልክ በቀር ገንዘብ ፍለጋ ሲባል እንደዚህ አይነት ነገር ውስጥ መግባት በሽታ ነው። እዩ እንደ ሀገርም ይጎዳናል፣ እንደ ሀገርም ይጎዳናል። ይሄ ነገር ጥሩ አይደለም። እንደ ሀገር የሚጎዳን ነገር ነው። ለዚህም ነው ይህን ነገር አብዝቼ የምቃወመው። ለዚህ ነው የምትሳደቡ ሰዎች ምድረ በጥራቃ ጥሩ አጀንዳ አገኘ ኤዲ የሚሉትን ልጅን ቦልኩት። የቤተ ክርስቲያኑ ስም እየጠየቁኝ ነበር እና ምን ነበር ቀድም ያልከኝ? ቤተክርስቲያን የቱ? የቅድሞቹን ከአባልነት ያገደችዋ? ኖ እነዚህ ሴት ለሴት ሲጋቡ የነበረው ይሄው ፓስተር ነው ያመጣው። ቪዲዮን የለቀቀው እሱ ነው። ገብታችሁ እሱ እንትን ላይ ዶክተር ነው ያመጣው። ያገደችው መሰረተ ክርስቶስ ነው። ይሄ እኮ ምንም እንትን የሚል እኮ አይደለም እኮ። ሲጀመር እንደ ሰው
እንደ ሰው አእምሮ እንዳለው ሰው መቃወም አለብን። እንደዚህ አይነት ነገሮች መቃወም አለብን። ይከብዳል። መቃወም ለምሳሌ የወንድ ጥረት እንዳይሆን አሁን ወንድ በጣም በጦርነት በምን ጥናቱ ወንድ በጣም አነሰ እየተባለ ስለሆነ አሜሪካን ያለችው ሉተራውያን ቸርች ወንድና ወንድን ሴትና ሴት እንደምታጋባ አታውቅም። እዩ እነሱ ጋር ሊኖር ይችላል። እነሱ ጋር እኔ ጥያቄ የለኝም። በቃ ይህ ልምምድ ቀስ እያለ ወደዚህ እንዳይመጣ ምን ማድረግ አለብን? መጠንቀቅ አለብን ነው ወንድሜ። አዎ ወደ ኢትዮጵያ እንዳይመጣ በተለያየ ነገር እንዳይመጣ መጠንቀቅ አለብን። የሆነ ትሬንድ ተጀምሯል። የኮምፓክሽን ልጆች ሆነን እየተባለ የተጀመረ ኮምፓክሽን አድገን ውጭ ሀገር ትሬንድ እኔ አልደግፈው። ትምክህት ልናደርገው የሚገባው ሰማይን በቃሉ የዘረጋ ምድርንም ደግሞ በቃሉ ያጸና ሰማይ ዙፋኔ ነው፣ ምድርም መቆሚያ ነው እንዳለ ይህንን እንዳንጠቀምበት ክርስቶስ ኢየሱስን እንዳናይ ፈጣሪያችንን እንዳናስተውል ትውልድ ወደ ማን ፎከስ እንዲያደርግ ያደርጋል? ወደ ገንዘብ። ከዛ በኋላ ባረካለሁ 50 ሺህ ብር ስጠኝ ወደሚል ተሙዬ አመሰግናለሁ። አንዴ የሆነ ነገር መጣብኝ። እሺ